ለ39ኛው የአፍሪካ ህብረት መደበኛ ስብሰባና ለሁለተኛው የአፍሪካ ጣሊያን ጉባኤ ተሳታፊዎችን ለመቀበል ዝግጅት መጠናቀቁን የውጭ ጉዳይ ሚኒስቴር አስታወቀ። አዲስ አበባ ተሳታፊዎችን ለመቀበል የምታደርገውን ዝግጅት አጠናቃ እንግዶችን መቀበል መጀመሯን የሚያበስር ፕሮግራምም ተካሂዷል። የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ብርሃኑ ጸጋዬ እንግዶችን ተቀብሎ ለማስተናገድ በቂ ዝግጅት መደረጉንም ተናግረዋል። ከተማ ውስጥ የተሰሩት አዳዲስ የልማት መስመሮች ለእንግዶቹ ክፍት በመሆን ሀገራችን የእንግዳ አቀባበል ባህሏንም እያሳየች ነው። በከተማ ውስጥ የተከናወኑትንም የልማት ስራዎችንም በዚሁ አጋጣሚ እያሳየን ነው ያለነው። እንግዲህ ዘንድሮ የአፍሪካ ህብረት ከሌላው ጊዜ ለየት የሚያደርገው የአፍሪካ ጣሊያን ሁለተኛ ጉባኤ የሚካሄድበት መድረክ ነው። አጠቃላይ ዝግጅቱ በተሟላ በጸጥታም በሎጂስቲክም በአቀባበልም የተሟላና የተቀናጀ አቀባበል ለማድረግ ዝግጅት አድርገናል እና እንግዶቻችን መቀበል ጀምረናል። ከ39ኛው የአፍሪካ ህብረት መደበኛ ስብሰባ ቀደም ብሎ ለሚደረገው የ48ኛው የአፍሪካ ህብረት መደበኛ የስራ አስፈጻሚዎች ስብሰባ የሚሳተፉ የውጭ ጉዳይ ሚኒስትሮች ከትናንትናው ዕለት ጀምሮ መግባት ጀምረዋል። እንደ ባየ ሙላት ዘገባ የአፍሪካ ህብረት መደበኛ ስብሰባንና የሁለተኛው የአፍሪካ ጣሊያን ጉባኤ ለመሳተፍ የተባበሩት መንግስታት ድርጅት ስራ ኃላፊዎችን ጨምሮ ከ20 ሺህ በላይ ተሳታፊዎች ይገባሉ ተብሎ እንደሚጠበቅ አምባሳደር ብርሃኑ ጸጋዬ ተናግረዋል። በመሪዎች ደረጃ እስካሁን ድረስ ወደ 39 የሚሆኑ ኮንፊርም አድርጎናል። ከዛም ሌሎች የተባበሩት መንግስታት ድርጅት ዋና ጸሐፊና ምክትል ዋና ጸሐፊን ጨምሮ የፓለስቲን፣ የጣሊያን፣ የኖርዌይ የመሳሰሉት መሪዎችና ሚኒስትሮች የሚገኙበት መድረክ ነው። እንደ አጠቃላይ እስከ 20 ሺህ ሰው በዚህ መድረክ ይታደማል ተብሎ ይገመታል። የአፍሪካ ሀገራት የውጭ ጉዳይ ሚኒስትሮች በ48ኛው የአፍሪካ ህብረት የስራ አስፈጻሚ ምክር ቤት መደበኛ ስብሰባ ላይ ለመሳተፍ አዲስ አበባ እየገቡ ነው። የሶማሊያ የውጭ ጉዳይ ሚኒስትር አብዲ ሰላም አብዲ አሊና የሞሪታኒያ የውጭ ጉዳይ ሚኒስትር መሐመድ ሳሌም ዛሬ ጠዋት አዲስ አበባ ገብተዋል። የሴራሊዮኑ የውጭ ጉዳይና ዓለም አቀፍ ትብብር ሚኒስትር ቲሞቲ ሙሳ ካባና የሳህራዊ አረብ ዲሞክራቲክ ሪፐብሊክ የውጭ ጉዳይ ሚኒስትር መሐመድ እስላም አዲስ አበባ መጥተዋል። ሚኒስትሮቹ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ የውጭ ጉዳይ ሚኒስትር ከፍተኛ የስራ ኃላፊዎችም አቀባበል አድርገውላቸዋል። የሞሪሺየስ የውጭ ጉዳይ ዓለም አቀፍ ትብብርና ዓለም አቀፍ ንግድ ሚኒስትር ዳናንጃይ ራምፉልና የኡጋንዳ የውጭ ጉዳይ ሚኒስትር ሄንሪ ኦሪየም ኦኬሎ በተመሳሳይ አዲስ አበባ ገብተዋል። ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱም የሰላም ሚኒስትር ዴኤታ ኬረዲን ተዘራና የውጭ ጉዳይ ሚኒስትር ከፍተኛ የስራ ኃላፊዎች አቀባበል አድርገውላቸዋል። 39ኛው የአፍሪካ ህብረት የመሪዎች ጉባኤ የካቲት 7ና 8 2018 ዓ.ም የሚካሄድ ሲሆን ከጉባኤው አስቀድሞ በነገው ዕለት የካቲት 4ና 5 ቀን የስራ አስፈጻሚ ምክር ቤት 48ኛው መደበኛ ስብሰባ ይካሄዳል። ዘገባው የሪፖርተራችን ባየ ሙላት ነው።